ጌታ ይባረክ። እንግዲህ ወደ ዛሬው ትምህርታችን ደግሞ እንሄዳለን። እንግዲህ ሜቢ ኔክስት ያው መጨረሻው ስለሆነ ኔክስት ለማጠቃለል ነው እንትንምለው። እነዚህ ባለፈው ሳምንት የተነጋገርነው ከነዚህ ከአምስቱ ኦፊሶች መካከል አንደኛውን ሐዋርያ የሚለውን ሐሳብ ነው። በደንብ ያው ግልጽ በሆነ የረጅም ጊዜ የሚወስድ ትምህርት ነው ግን በወፍ በረር እንደው ዝም ብሎ ነካ እያደረጉ ከመሄድ አንፃር ነው እየተማርን ያለነውና የጸጋው የእግዚአብሔር ስለሆነ የኛ ስላይደለ ለቤተ ክርስቲያን ያስፈልጋል። ግን አጠቃቀሙ ነው ወሳኙ። እግዚአብሔር አምላክ ይባረክ። አጠቃቀሙን ብቻ ሳይሆን ሞቲቭም ጭምር ነው ወሳኙ። ቅድም እንዳልኳችሁ ነው መስተንግዶም ይሁን ሐዋርያ፣ መስተንግዶም ይሁን ፓስተር፣ መስተንግዶም ይሁን ዘማሪ ሞቲቭ ካልተስተካከለ አደጋ ነው። ቸርች ውስጥ እግዚአብሔር ይመስገን ሞቲቫችን ጌታን ከማገልገልና ከጌታ ፍቅር አንፃር ከወንጌል አንፃር መቃኘት አለበት ማለት ነው እንጂ የግድ ሌባ ፓስተር ብቻ አይደለም፣ ነብይ ብቻ አይደለም። የቆመ ገንዘብ ቆጣሪዎች አገር ቤት ሌቦች ናቸው። በጣም የሚገርማችሁ ዲያቆናቶች በጣም እና ቢቸግራቸው ሰዎች የሚያውቁትን ሰዎች እዛ ጋር ያስቀምጣሉ። ተቸግረው ነው ባይዘው አንዳንዶች ለነሱ ይመስለናል ግን አይደለም። ብዙ ገንዘብ ስለሚገባ እዛ አንዳንዱ የሚገርመው ዶላር ሲገባ ምናምን ሲገባ ወደ ኪሱ ይከታል። በጣም እዛ ቆጠራ ውስጥ እና ስላችሁ ሞቲቭ ነው ዋናው ልላችሁ ፈልጌ ነውና እዚህ ግን በቀና ሞቲቭ እግዚአብሔርን ለማገልገል ሰዎች እየመጡ ስለሆነ ጌታ ይባረክ። እግዚአብሔር ይመስገንና እንደ ቀላል አናየው። ትልቅ ነገር ነው። እግዚአብሔር ደግሞ ቤታችሁንም ይጎበኛል። አሜን። ቤታችሁ የካህናት ቤት ይሆናል፣ የአገልጋይ ቤት ይሆናል፣ እግዚአብሔር የሚፈራ ያለበት ቤት ይሆናል። ልጆቻችሁ እናንተን አይተው እግዚአብሔርን ማገልገል ከዚህ በኋላ ይመኛሉ። ቆሞ ማገልገል ማስተናገድ ይመኛሉ። ምትጸልዩ ሰዎች እናንተን አይተው እንዲጸልዩ ይሆናሉ። እግዚአብሔር ይመስገን። ክብር ለኢየሱስ ይሁን። ስለዚህ ባለፈው ሳምንት እንግዲህ ከተነጋገርንበት መካከል የሐዋርያነት የሚለውን ጸጋ ለቤተ ክርስቲያን የተሰጠ ነው እና ሰጪው ከሰጠ እኛም እንጠቀምበታለን የሚልን ሐሳብ አንስተን ከዛ ሐዋርያቶች የሚለውን የበጉ ሐዋርያት የሚለውን ሐሳብ አንስተን የበጉ ሐዋርያት በምንም አይተኩም፣ ሊተኩም አይችሉም። የነሱ መለያቸው ይሄ ነው። የነሱ ሐዋርያት መለያ ምክንያቱም ሐዋርያ ሁሉ ሰው አንድ ስለሚመስለው ሁሉ በቃ የጴጥሮስ አይነት ስለሚመስለን መለያ ያስቀመጡት ከዚህ በፊት የነበሩ ሰዎች ካኖናይዜሽኑን ሲሰሩ መለያቸው ይሄ ነው ብለው አስቀምጠዋል እና መጽሐፍ ቅዱሳዊ የሆነ የውስጥ የመጽሐፍ ቅዱስ ምስክርነትን ጭምር ያለው እንዲሆን ተደርጎ 12ቱ ሐዋርያት ተለይተዋል። ያው አንደኛው ቢያፈገፍግም በሱ ፋንታ ደግሞ ከዮሐንስ ጥምቀት ጀምሮ የነበረውን ማቲያስን በማስገባት 12ቱ ሐዋርያቶች ተለይተዋል እና እነሱ ለቤተ ክርስቲያን የተሰጡ ክርስቶስ ሳይሞት በፊት የተመረጡ ከትንሣኤው በፊት ሐዋርያ የሆኑ ደም ሳይፈስ በፊት ሐዋርያ የሆኑ ናቸው በሚል ተነጋግረናል። በሁለተኛ ደረጃ በዓለምም ደረጃ ደግሞ ጥሩ የሰላም አምባሳደሮች አሉ። ተልእኮ የሚያስፈጽሙ የአንድን ሀገር ተልእኮ የሚያስፈጽሙ በተጣሉ ሀገር መካከል ጣልቃ ገብተው ሰላምን የሚፈጥሩ ሰላማቸውን የምንቀበልላቸው ሀገሮች አሉ። ስለዚህ እነዚህም በዓለም አነጋገር ሐዋርያ ይባላሉ። ሐዋርያ የሚለው የግሪክ ቋንቋ ስለሆነ በፊት ግሪኮች ይጠቀሙበት ስለነበረ ኦልሬዲ ሴንት የተላከ ማለት ስለሆነ የተላከ ለማለት ነው የሚልን ሐሳብ አንስተን እነዚህ ሁለተኛ የዓለም ሐዋርያቶች የሚለውን አንስተናል እና ቀዳሚ ሰንጣቂ ባልተገባበት የሚገቡ አድርገን አውርተናል። ሶስተኛው የአሕዛብ ሐዋርያ ወይንም ደግሞ ለአሕዛብ የተሰጠ ቅባት ያለው ቅባት ስላችሁ መንፈስ ቅዱስ ነው። እንደነ ጳውሎስ እንደነ በርናባስ እና እንደነ ጁሊያ የመሳሰሉት ሐዋርያት ሮሜ 16:7 ላይ ያሉ ፋሚሊዎች ማለት ነው። እንደነሱ ያሉት ሐዋርያት ከትንሣኤው በኋላ ያመኑ ኢየሱስን ከትንሣኤው በኋላ የተቀበሉ ያመኑ እንደገና ደግሞ የጌታ የኢየሱስ ክርስቶስ ወንድም የሆነው
የሥጋ ወንድሙ የሆነው የማርያም ልጅ የሆነው ያዕቆብ ኢየሱስ ሞቶ ከተነሳ በኋላ ያመነ ሰው ነው እና እሱ በስተመጨረሻ የጴጥሮስን ቦታ ተክቶ ሐዋርያት ሥራ ምዕራፍ 15 ላይ እንደምንመለከተው የአማድ ከሚባሉት ውስጥ መካከል እንደገባና ከትንሣኤው በኋላ እንደአመነ ከትንሣኤው በኋላ ሐዋርያ እንደሆነ ገላትያን ምዕራፍ 1 ቁጥር 19 ላይ ተመልክተናል። ይሄንን ማለት ነው። እግዚአብሔር ይመስገን። ይሄ እግዚአብሔር ልክ በጳውሎስ መንገድ የመጡትን ለአሕዛብ ሐዋርያ እንዲሆኑ ያደረገውን ተመልክተናል። የባርናባስንም ሐዋርያነት ሐዋርያት ሥራ ምዕራፍ 14 ቁጥር 14 ላይ ተመልክተናል። ሐዋርያትም በርናባስና ጳውሎስ ይላል ቃሉ ሲናገር። ስለዚህ ሐዋርያው በርናባስ እንደሆነ እነዚህ ደግሞ በመንፈስ ቅዱስ የተመረጡ ናቸው። ጳውሎስ በቪዥን ነው ኢየሱስን ያየው። ቪዥን ነው ያየው። ሊትራሊ ተገልጦለት አይደለም ያየው። ሊትራሊ አልተገለጠለትም፣ ግን በቪዥን ነው ያየው። ቪዥኑ ትልቅ ነው ማለት የሱን ህይወት የሚቀይር የሱን አቅጣጫ ቶታሊ የቀየረ ነው እና በዛ በደማስቆ መንገድ ላይ ተገለጠለት። ሲገለጥ አብረውት የነበሩት አንዳንዶቹ ድምፁን ብቻ ሰሙ ይላል፣ ራዩን ግን አላዩም ይላል። አንዳንድ ጽሑፍ ላይ ደግሞ ብርሃኑን አይተናል ድምፁን ግን አልሰማንም የሚል ደግሞ ጽሑፍም አለ። ግን ለጳውሎስ ግን ሁለቱ ተገልጦለታል። እግዚአብሔር ይመስገን። ስለዚህ ጥሪውን በጣም በእርግጠኝነት በአናንያ ቤት ሄዶ የአሕዛብ ሐዋርያ እንደሆነ ተነግሮለታል። ጳውሎስም ይህንን ሁል ጊዜ እያነሳ የደማስቆን ታሪክ እያነሳ ለፊልጵስ የደማስቆን ታሪክ እያነሳ ለሚመሰክረው ሁሉ ይናገር ነበረ እያልን ተምረናል። መጨረሻዎቹ ሐዋርያ የሚባለው የቤተ ክርስቲያን ሐዋርያ በኤፌሶን ምዕራፍ 4 ላይ ያለችዋ ወደ ላይ በወጣ ጊዜ ምርኮን ማረከ፣ ለቤተ ክርስቲያንም ስጦታን ሰጠ፣ አንዳንዶቹን ሐዋርያ ይላል። ይሄ ደግሞ ጸሐፊው ጳውሎስ ነው፣ ግን ለቤተ ክርስቲያን ነው። ለቤተ ክርስቲያን እግዚአብሔር ሰጥቷል፣ ሐዋርያ ሰጥቷል እያለ ነው የሚናገረው እዛ ቦታ ላይ። አንዱ ኦፊስ ነው። ስለዚህ ይሄ ኦፊስ ከምንም ጸጋ ጋር የሚበላለጥ ጸጋ አይደለም። አሰራሩ ነው የሚለወጠው። አሰራር ነው የሚለወጠው እንጂ ሰው ከሰው አይለየም። ሰው ከሰው አሁን ዛሬ በማስተናገድ የመጡት ሰዎችና እዚህ ጋር ቆሞ የሚያገለግለው ወይ ነብይ ይሁን ወይ ፓስተር ይሁን ወይ ወንጌላዊ ይሁን በእግዚአብሔር ዓይን ሰው ሁሉ በክርስቶስ አንድ ነው። እግዚአብሔር ይመስገን። ምንም ልዩነት የለውም። የክንፍ ጭማሬ የለውም። የሶስት ዓይን ጭማሬ የለውም። የስድስት ጣት ጭማሬ የለውም። ሁሉም በጌታ ጸጋ ነው የሚያገለግለው። እግዚአብሔር አምላክ ይባረክ። ያ ማለት አንከባበርም ማለት አይደለም። ማን ከማን ያንሳል ሁም አይነሱ የሚባል ነገር የለም። እግዚአብሔር ይመስገን። ክብር ለኢየሱስ ይሁን። ስለዚህ እነዚህ ለቤተ ክርስቲያን የተሰጡ ሐዋርያቶች በመካከለኛውም ዘመን ነበሩ። ሐዋርያት የሚባሉ ነበሩ ማለት መጽሐፍ ቅዱሳዊ ማስረጃ ያላቸው ትምህርትን በትክክል የነ ጳውሎስን የነ ጴጥሮስን ትምህርት አስጠብቀው ከልለው የመጡ ስለ ሥላሴ፣ ስለ ኃጢአት፣ ስለ ድህነት፣ ስለ መላእክት፣ ስለ ዘላለም ሕይወት ያለውን ትምህርት አስጠብቀው የመጡ የቤተ ክርስቲያን ቄሶች፣ ሐዋርያቶች ነበሩ። እነሱም ይህንን ነው የሚያሳዩት ማለት ነው። እግዚአብሔር ይመስገን። ዛሬ እንግዲህ በመቀጠል የነቢያትን አገልግሎት እንመለከታለን። እግዚአብሔር ይመስገን። ዛሬ ደግሞ የነቢያት አገልግሎት ወይንም ደግሞ ነብይነት የሚለውን እናያለን። ነብይነት ነብይ እንግዲህ በእግዚአብሔር ቦታ ሆኖ የሚናገር ማለት ነው። በብሉይ ኪዳን የካህናትና የነቢያት ልዩነቱ ምንድን ነው ብለን ስንመለከት ሁላችንም እንደምናውቀው ካህን ሁል ጊዜ ከሰው ወገን ነው የሚሆነው፣ ከደካማው ወገን ነው የሚሆነው። ካህን የሰውን ኃጢአት ለማስተሰረይ የሰውን ኃጢአት ይዞ ወደ ቅድስተ ቅዱሳን መስዋዕትን ይዞ ይገባል እና ከሰው ወገን ነው ካህን ሁል ጊዜ እና ኃጢአትን ከማስተሰረይ ከማስታረቅ ወገን ነው የሚሆነው ካህን ሁል ጊዜ ማለት ነው።
ያ ማለት ድምጽ ከእግዚአብሔር አይሰማም ማለት አይደለም። ግን ዋና ተግባሩ ግን የካህን ተግባር የቀደመው በብሉይ ኪዳን የነበሩ ካህናቶች ተግባራቸው በእግዚአብሔርና በሰው መካከል የሰውን ድካምና የሰውን በደል የሰውን ኃጢአት ይዘው ይገባሉ። የደህንነት መስዋዕት ያቀርባሉ፣ የኃጢአት ስርየት ያደርጋሉ። ከዛ ሰውን ካለበት ነገር በሙሉ ነፃ እንዲሆን ያደርጋሉ። የከብቶችና የጠቦቶችን ደም በማፍሰስ ማለት ነው። ነብይ ደግሞ በብሉይ ኪዳን ባለው አነጋገር ወይንም በብሉይ ኪዳን ባለው የነብይነት እንትን ከእግዚአብሔር ወገን ነው የሚቆመው። ሁሉ ጊዜ እግዚአብሔር ይመስገን ከእግዚአብሔር ወገን ነው የሚቆመው። ነብይ እንደውም የእግዚአብሔር አፍ በመባል ይታወቃል። የእግዚአብሔር አፍ በመባል ይታወቃል። እና የሰራዊት ጌታ እግዚአብሔር እንዲህ አለ ነው የሚለው ቃሉ ራሱ። የሰራዊት ጌታ እግዚአብሔር እንዲህ ይላል ነው የሚለው። ስለዚህ እግዚአብሔር የተናገረውን ያንን ኤኮ ሆኖ ነው የሚያስተጋባው ነብይ ማለት ነው። አይታችኋል። የብሉይ ኪዳን ቃላቶችን፣ የብሉይ ኪዳን መጻሕፍቶችን፣ የብሉይ ኪዳን መዝሙራቶችን እያንዳንዱ የሕግጋት መጻሕፍቶችን ሄደን ስንመለከት እንዲህ ብያችኋለሁ አይልም ነብዩ ተነስቶ። ነግሬያችኋለሁ አይልም ተነስቶ። ሲጀምር ገና የሰራዊት ጌታ እግዚአብሔር እንደዚህ ይላል ነው የሚለው። አይታችኋል። ተናግሯል ብሎ ነው የሚጀምረው። ወይንም ብሎኛልም ያው የሱን ንግግር ለማስተጋባት ነው። ግን ይላል የሚል ሐሳብ አለው። እግዚአብሔር ይመስገን። ስለዚህ ከእግዚአብሔር ወገን ሆኖ ነብይ ምን ያደርጋል? ይናገራል። ስለዚህ ቃሉ የሱ አይደለም ማለት ነው። ቃሉ የማን ነው ማለት ነው? የእግዚአብሔር ነው። የእግዚአብሔር ነው። ስለዚህ ብዙ ጊዜ የብሉይ ኪዳን ነቢያቶችና የአዲስ ኪዳን ነቢያቶች ትልቁ ልዩነታቸው ያለው ምን ጋር ነው? የብሉይ ኪዳን ነቢያቶች ብዙ ጊዜ የሚናገሩት ከእስራኤል አንጻር ነው የሚናገሩት። አይታችሁ ከሆነ ከአንድ ኔሽን አንጻር ነው የሚናገሩት እና ህዝቡን አስመልክቶ ሀገራቸውን አስመልክቶ እግዚአብሔርን ወክለው ለህዝቡ ይናገራሉ። ስለዚህ እስራኤል ከሄደችበት ጎዳና እንድትመለስ የሰራዊት ጌታ እግዚአብሔር እንደዚህ ይላቸዋል ይላል። እግዚአብሔር በአንዱ ነብይ አማካኝነት ለህዝቡ ይመጣል። በአንዱ ሁሉን ይደርሳል። ስለዚህ ይሄ የአንደኛው የነብይ በብሉይ ኪዳን የነበሩ ለህዝብ ለእስራኤል ይናገራል። ሌላው ለአህዛብ ነገስታቶች የብሉይ ኪዳን ነቢያቶች ይናገራሉ። ስለነ አሶር ይተነብያሉ፣ ስለነ ባቢሎን ይተነብያሉ። ተመልክታችሁ ከሆነ ስለ ኢትዮጵያ ተተንብየዋል፣ ስለ ግብጽ ተተንብየዋል አይደል እንዴ? ስለ ፋርስ ተተንብየዋል። በቃ ስለ ሜዶናውያን ተተንብየዋል። ያልተተነበየ የለም። ይሄ የብሉይ ኪዳን ነቢያቶች ስለ እስራኤል ይተነብያሉ። እንደገና ከእስራኤል ውጪ ስላለው ደግሞ ስለ አህዛብ ነገስታቶች ይተነብያሉ። አንዳንድ ጊዜ የአሕዛብ ነገስታቶች ኩሩ ሆነው ሲገኙ በጣም በቃ በማናለብኝነት ሲወጡ እግዚአብሔር ከእስራኤል መካከል አንድ ነብይ ያስነሳና አንተ ጥላሸት ይላል። እግዚአብሔር ይናገራል። እግዚአብሔር ይመስገን። እንደ ሊባኖስ ዝግባ ወደ ላይ አድገሃል ይለዋል ሕዝቅኤል 31 ላይ የባቢሎኑ ንጉስ ማለት ነውና ቅርንጫፎችህም ደመና ውስጥ ገብተዋል ይላል። በጣም አድገሃል፣ አምሮብሃል፣ ኮብልልሃል፣ ወደ ላይ ወጥተሃል ይለዋል። ከዛ በኋላ እግዚአብሔር ይላል ከዛ አናትን ይቆርጠውና ወደ ሸለቆ ውስጥ ያስገባዋል ይላል። አስብ። በጣም የታበዩትን ከፍ ከፍ ያሉ ኢኮኖሚያቸው ሲያድግ ብርታታቸው ሲጨምር የጦር ሰራዊታቸው በጣም ከፍ ሲል የዛኔ በእግዚአብሔር ላይ ይታበያሉ። ማን ነው እግዚአብሔር ምናምን ወደ ማለት ደረጃ ሲደርሱ እግዚአብሔር አንድ ነብይ ያመጣና ይተነብይባቸዋል። ከዛስ በኋላ እንደዛው እየታዩ ጭንቅላታቸው ወደ ታች ይወርዳል ማለት ነው። ስለዚህ የብሉይ ኪዳን ነቢያቶች በዚህም አቅጣጫ ለአሕዛብም ይተነብዩ ነበር። ሌላኛው ምንድነው? ከእስራኤል መጻዊ ተሐድሶ ጋር የተያያዘ ነው ትንቢታቸው። ከእስራኤል መጻዊ ተሐድሶ ጋር የተያያዘ ነው። ሁሉ ጊዜ የብሉይ ኪዳን ነቢያቶች በተለይ እንደነ ኢሳይያስ ያሉ እንደነ ሕዝቅኤል እንደነ ዳንኤል ያሉ ነቢያቶችን ስትመለከቷቸው
የእስራኤልን መጻዊ ጊዜ ላይ ያተኩራሉ። ማለት እስራኤል በነቢያት የተነገረላት መሲሁ የሚነግስበትና መሲሁ የሚከብርበት ጎልደን የሆነ ሲዝን እንደሚመጣ ከጥንት ጀምሮ ይሄ የተስፋ ቃል አላቸው። አይታችኋል? ይሄ የተስፋ ቃል አላቸው። ስለዚህ ነቢያቶቹ ተነስተው እግዚአብሔር አንድ ቀን እስራኤልን ይጎበኛታል ይላሉ። እግዚአብሔር ይመስገን ይጎበኛታል ይላሉ። ስለዚህ በዛ ጊዜ ይላሉ እንደ ኢሳይያስ አነጋገር ምን ይላል? በምድር ላይ ብርቱ ጨለማ ይሆናል ይላል። ነገር ግን በአንቺ ላይ ክብሬን ምን አደርጋለሁ? አበዛለሁ፣ አበራለሁ ይላል። እግዚአብሔር ይመስገን። እሱ ብቻ አይደለም፣ ደጆችሽ ሁሉ ይከፈታሉ ይላል። ሃሌሉያ! ደጆችሽ ከዛ በዛ ጊዜ ይላል አንዱ ይላል 1000 ያባርራል ይላል። መሲሁ በሚገዛበት ጊዜ አንዱ 1000 ያባርራል፣ ሁለቱ ደግሞ 10,000 ይላል። እግዚአብሔር ይመስገን። ኧረ ሃሌሉያ! ወዳጆቼ ይሄ ተስፋ ያለው ጉብኝት የሚሰጥን ትንቢት ይናገራሉ። አያችሁ፣ በከባድ ውድቀት ውስጥ ሆነው እግዚአብሔር ግን ስለሚመጣው ስለ መጻዊው ዘመን መሲሁ ስለሚገዛበት ዘመን አስቀድሞ ያስተነብያቸው ነበር። በተለይ ኢሳይያስ ምዕራፍ 2 ላይ ሄዳችሁ ስታነቡ ስለዚህ ጊዜ በጣም የሚገርም ቃል ይናገራል። ምን ይላል? የእግዚአብሔር ቤት ተራራ ይላል በተራሮች አናት ላይ ጸንታ ትቆማለች ይላል። በተራሮች አናት ላይ ጸንታ ትቆማለች ይልና ሕግ ይላል ከጽዮን ይወጣል፣ የእግዚአብሔር ቃልም ከየት ይወጣል? ከኢየሩሳሌም ይላል። ይሄ ከዛ ስለመቼው ስለ 1000 ዓመት ነው የሚናገረው። ከዛ ምን ይላል? ጦርነትን ከምድር እግዚአብሔር ስለሚሽረው ይላል። ስለሚሽር ብዙዎቹ ሰይፋቸውን ወደ ማጭድነት ይቀይራሉ ይላል። ሰይፉን ቀጥቅጠው ማጭድ ያደርጉታል ይላል። ከዚህ በኋላ ጠላትነት አይኖርም ማለት ነው። ኢየሱስ ጌታ ነው። ለምን? ፍየሎች ከዚህ በኋላ ከነብሮች ጋር አብረው ሳር ይበላል፣ ሕፃናት በእባብ ጉድጓድ ይጫወታል ይላል። እግዚአብሔር በሚገዛበት ጌታ በምድር ላይ ፍትህ በሚያሰፍንበት ጊዜ የሚሆነውን ትንቢት ይናገራሉ ማለት ነው። ይሄ ከመጻዊ ከእስራኤል ታድሶ ጋር የተያያዘ ነው። በአራተኛ የብሉይ ኪዳን ነቢያቶች የሚናገሩት መሲሁ ላይ ፎከስ ያደረገ ነው። ማለት መሲሁ ላይ ኢየሱስ ላይ ምን ብለው ነው እነሱ የሚሉት? መሲሁ ይመጣል ነው የሚሉት። ቀጥታ አመጣጡን ነው ማያውቁት። ባይዘዌ አመጣጡን አያውቁም። ይመጣል ይላሉ። በቃ እነሱ በቤተ መንግስት ይጠብቁት ወይንም ደግሞ በዳዊት ዘርና ዙፋን ላይ ይጠብቁት። ያጠባበቃቸው ኤክስፔክቴሽናቸው የተለያየ ሊሆን ይችላል፣ ግን መሲሁ ላይ ፎከስ ያደረገ ነው ትንቢታቸው። እግዚአብሔር ይመስገን መሲሁ ላይ ያነጣጠረ ነው። አያችሁ። ስለዚህ ትንቢታቸው ውስጥ ወደ ውስጥ እየፈለፈላችሁ ስገቡ መሲሁ ኢየሱስን ታገኙታላችሁ። እየፈለፈላችሁ ስገቡ የመሲሁን ተስፋ ታገኙታላችሁ። ስለዚህ የብሉይ ኪዳን ነቢያቶች ወዳጆቼ ከዚህ አንጻር ይተነብያሉ። የእግዚአብሔር ስም የተባረከ ይሁን። ሌላው የመጨረሻው ምንድነው? የብሉይ ኪዳን ነቢያቶች የሚተነብዩት ከንስሐ አንጻር። ንስሐ ሰዎች ሲኮበልሉ፣ ሰዎች ሲሄዱ ሁል ጊዜ በመልእክታቸው ውስጥ ንስሐ አለ። ተመለሱ የሚል ባትመለሱ የሚል አለው። አይታችሁ ከሆነ ተመለሱ ይላሉ፣ ባትመለሱ የሚል ደግሞ አለው። ስለዚህ ብትመለሱ ሕይወት ይሆንላችኋል፣ ባትመለሱ ግን ሞት ይሆናል ብለው ያስጠነቅቃሉ። ማስጠንቀቂያ ያለው ንስሐው ማስጠንቀቂያ ያለው ንስሐው ዝም ብሎ አይደለም። እና የብሉይ ኪዳን ነቢያቶች ከነዚህ አንጻር ወደ 5 ወደሚሆኑ አቅጣጫዎች ይናገራሉ፣ ይተነብያሉ ማለት ነው። ስለዚህ እንትኑ ራሱ ፍሬምወርኩ ራሱ በጣም ጥሩ ነው። አይታችሁ ከሆነ ከዚህ ወጣ አይደለም ንግግራቸው። መልእክቱ የተለያየ ይሁን፣ ይዘቱ ጊዜው የተለያየ ይሁን እንጂ ሰዎችን ወደ እግዚአብሔር የሚያቀርብ ነው በንስሐ። ሁለተኛ አቅጣጫቸውን ደግሞ ወደ መሲሁ እንዲያደርጉ፣ የሀገራቸውን ጉብኝት ደግሞ ተስፋ የተሰጠውን እግዚአብሔር ተስፋ የሰጠውን ተስፋ እንዲጠብቁ የሚያደርጉ እና በአሕዛብ ባሉ ሀገራቶችና በዙሪያቸው ባሉ ሀገራቶች ላይ ደግሞ እግዚአብሔር ፈራጅ እንደሆነ፣ በጣም እግዚአብሔር ትልቅ አምላክ እንደሆነ የሚያሳይን መልእክት ያዘለ
ትንቢት አላቸው ማለት ነው። እግዚአብሔር ይመስገን። የአዲስ ኪዳን ነቢያቶችን ደግሞ ስንመለከት ወደ አዲስ ኪዳን ነቢያቶች ስንመጣ የአዲስ ኪዳን ነቢያቶች መለያቸው አንደኛ የእግዚአብሔርን ቃል በሙሉ ስልጣንና በሙሉ ድፍረት ማስተማር ነው። የአዲስ ኪዳን ነቢያቶች የቤተ ክርስቲያን ነብይ ስለሆኑ አይታችኋል። እግዚአብሔር ለቤተ ክርስቲያን ነው ይህንን ጸጋ የሰጠው። መልእክቱም ባይዘዌ መልእክቱም ስኮፕ አለው። መልእክቱም ራሱ በቤተ ክርስቲያን ውስጥ የሚነገርና ከቤተ ክርስቲያን መድረክ የሚወጣ ነው እንጂ በውጭ የሚነገር መልእክት አይደለም። መልእክቱ ራሱ የአዲስ ኪዳን ነብይ መልእክት ውጭ የሆነ ጋራ ላይ ቆሞ የሚተነብይ አይደለም። ውጭ የሆነ ብቻውን ተገንጥሎ ሄዶ አይ ከዛሬ ጀምሮ ነብይ ነኝ ብሎ ሰው ባይቀባኝ እግዚአብሔር ቀብቶኛል ምናምን ብሎ የሚነሳና የሚተነብይ አይደለም። የቤተ ክርስቲያን ነብይ ስልጣኑ የሚጀምረው ከመንፈስ ቅዱስና ከቤተ ክርስቲያን ነው። ስልጣኑ የሚጀምረው ኢየሱስ ጌታ ነው። ኧረ አሜን በሉስ። ለምን ከሆነ ጥግ ስፍራው ከማይታወቅበት፣ መንገዱ ከማይታወቅበት፣ አስተዳደጉ ከማይታወቅበት፣ ትምህርቱ ከማይታወቅበት ድንገት መጥቶ ነብይ ነኝ ብሎ አሁን ስሙ እኔን ባትሰሙ እያንዳንድሽ ትሞቻለሽ፣ ትጠፊያለሽ፣ ትታረጃለሽ ምናምን የሚል መልእክት አዲስ ኪዳን ውስጥ የለም። እግዚአብሔር አይቆጣም አይደለም፣ ይቆጣል። ስርዓት አልበኞች ሲሆኑ እግዚአብሔር የራሱ መንገድ አለው ያደርጋል። ግን ስለ ነብይ ነው የምናወራው። ለቤተ ክርስቲያን የተሰጠ ጸጋ ነው ይሄ የነብይነት ጸጋ። ይሄ ለቤተ ክርስቲያን የተሰጠው የነብይነት ጸጋ ከቤተ ክርስቲያን ነው መነሻው። ጅማሬው ቤተ ክርስቲያን ላይ ነው ያለው ከዚህ ውጪ አይደለም። ከውጪ መጣ ባይዘው የነብይነት ተቃራኒው የነብይ ይሄ ግልባጩ በትክክል የእግዚአብሔር ነብይ ሆኖ ሰው ሲሄድ የእግዚአብሔር ነብይ ይሆናል። በትክክል የእግዚአብሔር ነብይ ካልሆነ ግን ሟርተኛ ይሆናል። ግልባጩ ይሄ ነው። ሰው በእግዚአብሔር ቃል በትክክል የእግዚአብሔርን ቃል ለሰው ሲያስተምር፣ የእግዚአብሔርን ቃል ለሰው በትክክለኛው መንገድ አቅጣጫ ሲያሳይ፣ መልእክት ሆኖ ሲመጣ፣ ጌታ ያለውን ሲል ነብይ የሚለው ትክክለኛ ህይወት ይኖራል። ግን ሌላኛውን መንገድ ከያዘ ሟርት ይሆናል። ወዳጆቼ ሟርት ደግሞ ምን ማለት እንደሆነ ታውቃላችሁ? እኔ የምቀበለውን ካልተቀበላችሁ ትሞታላችሁ የሚል ማለት ነው። የሟርት መንፈስ ይሄ ነው። ስለዚህ በአዲስ ኪዳኗ ቤተክርስቲያን ውስጥ ሟርት የሚሰራባት ቤተክርስቲያን አይደለም። ብሉይ ኪዳን ሟርት ነበረ፣ አዲስ ኪዳንም ሊኖር ይችላል ሟርት። ግን በአዲስ ኪዳን ቤተክርስቲያን ውስጥ ሟርተኛ አይሰራም። ኢየሱስ ጌታ ነው። አይታችሁ ከሆነ በብሉይ ኪዳን ባለው በነብይነት አገልግሎት ፓራሊ የሚመጣው የሟርተኝነት መንፈስ ነበር። እነ በለዓምን ተመልከታችሁ ከሆነ ነብይ ናቸው፣ እብድ ናቸው። ግን አንዳንዶች ደግሞ ልክ እንደነ በለዓም ደግሞ ትልቅ ታምራትና ትላልቅ ድንቃ ድንቅ ነገር የሚያደርጉ ሟርተኞችም ጭምር ነበሩ። ሰዎች ታምር የሚያደርጉ ሟርተኞች ነበሩ። ለምሳሌ በፈርዖን ቤት እባብ የሚያደርጉ ሟርተኞች ነበሩ። አይታችኋል። መጨረሻ ላይ ቅማል ላይ ነው የተለያዩት። አይታችሁ ከሆነ እባብ ሲያደርግ ሙሴ እነሱም እባብ አደረጉ። ግን የሙሴ እባብ የነሱን እባብ ምን አደረገች? ዋጠች። የሆነ ታምራት ሲያደርግ ሙሴ እነሱም ታምራት ያደርጋሉ። አያችሁ። ከዛ የሆነ ነገር ሲያደርጉ የሆነ ነገር በኋላ ላይ ቅማል ላይ ሲደርሱ ቅማል መስራት አቃታቸው ህይወት ስለሆነ። ኢየሱስ ያድናል። ኧረ አሜን። ስለምንላችሁ ነው የነብይነት ተቃራኒው ሟርተኛ ነው። ስለዚህ ሟርተኛ ደግሞ ምንጩ ጅማሬው ያለው ጨለማው ዓለም ላይ ነው። ስለዚህ እግዚአብሔር ለብሉይ ኪዳን ነቢያቶች ለሙሴ ሲናገር ምን ሟርተኛይቱን በህይወት እንድትኖር ምን አትበልላት ይላል? አትፍቀድላት ይላል። አትፍቀድላት ይላል። ለምን ሲባል ሟርተኛይቱ የእግዚአብሔርን እውነት ታዛባለች። አያችሁ፣ የእግዚአብሔርን እውነት ትበርዛለች። ስለዚህ ከነቢያቶች ጋር እንደዚህ የሚሄደው የጠላትና የጨለማ አሰራር የሟርት መንፈስ ነው። አዲስ ኪዳን ይሄ የሟርት መንፈስ አይሰራም። ኢየሱስ ጌታ ነው። ኧረ አሜን። ቢሰራም ባለው በቤተ ክርስቲያን መንፈስ ዶሚኔት ይደረጋል። አይታችኋል። አይችልም በቃ። ምክንያቱም አዲስ ኪዳን ውስጥ የነብይነት
ኃይልና የነብይነት ስልጣኑ የሚጀምረው ከእግዚአብሔር ቃልና ከልጁ ከኢየሱስ ክርስቶስ ስም ነው የሚጀምረው። እግዚአብሔር ይመስገን። የኢየሱስ ስም ከስሞች ሁሉ በላይ ነው። አረ ሃሌሉያ። ስለዚህ የኢየሱስ ስም ተጠርቶ ሟርተኛ አብሮን ሊቀጥል አይችልም። ሐዋርያት ሥራ ምዕራፍ 8 ላይ የሚናገረው ስለ ፊልጶስ ስለ ወንጌላዊ ፊልጶስ ሲናገር ፊልጶስም ወደ ሰማርያ እግር ጥሎት ነው የገባው። ባይዘው አስቦና አቅዶ ወንጌል ሊሰብክ አይደለም የገባው። በስጢፋኖስ ሞት ልክ ሲበተኑ እግር ጥሎት ያገኘው እግሩ ወደ አዘዘው ቦታ ሲሮጥ ያገኘው ሰማርያ ራሱን አገኘ። ሰማርያ ላይ ሲገባ ልክ እንደ እግዚአብሔር የታወቀ አንድ ጠንቋይ አለ እዛ ሲሞን የሚባል። የሲሞን ጥንቁልና ልክ እንደ እግዚአብሔር አይነት ተአምራት የሚያደርግ ነው። ስለዚህ ህዝቡን ሁሉ አይምሮን የጨመደደው የሲሞን መንፈስ ነበረ እዛ ከተማ ላይ ሰማርያ ላይ። ስለዚህ ፊልጶስ አንድ ነገር ነው ያደረገው። ኢየሱስን ምን አደረገላቸው ይላል? ሰበከላቸው ይላል። ኢየሱስ ጌታ ነው። ኢየሱስን ሰበከላቸው ይልና ከዛ በኋላ አጋንንቶች ጮኸው ወጡ ይላል አይደል? ለዛች ከተማ ታላቅ ደስታ ሆነ ይላል። ከዛ የነ ሲሞን መንፈስ ተመታ እዛ ጋር። ክብር ለኢየሱስ ይሁን። እነ ሲሞን በሟርትና በጥንቆላ በሆነ መጽሐፍ ማለት ነው ያን መጽሐፍ እያነበቡ ምን እያሉ ህዝቡን ይበዘብዙት ነበረ። ግን የእግዚአብሔር ልጅ የኢየሱስ ወንጌል ሲመጣ ግን ሟርተኛ እንዳይቀጥል አደረገው። አረ ሃሌሉያ ወዳጆቼ። በዚህ እኮ እግዚአብሔር የጉልበታችንን የላባችንን ሁሉ ነገር ራሱ ወንጌል ያስጠብቅልናል። አይታችኋል። ለማይረባ ለአማልክቶች ሄደን ገንዘባችንን አንሰጥም። የኛ ገንዘብ ለእግዚአብሔር ቤት ነው የሚሆነው። ክብር ለኢየሱስ ይሁን እንጂ ሟርተኛ የማይሆን ነገር እንዲሰራበት የሲሞን ዋናው ዓላማ ከህዝቡ እኮ ገንዘብ መሰብሰብ ነው። በቃ ለምን ጨለማው መገለጥ ይሰጠዋል። ባይዘው ጨለማ መገለጥ ይሰጣል፣ ግን ለሞት ነው የሚሰጠው ወይ ለጥፋት ነው የሚሰጠው። የለውም አንልም። ቅድም ብለናል እኮ ጨለማ መገለጥ አለው እኮ። ለምን ፈርዖን ቤት አይተናላ ሲሰሩ አስማተኞች በትክክል አይተናል። በትምህርት የተደገፈ አስማት ይሰራሉ። በባቢሎን በነናቡከደነጾር ቤት የጥንቆላ ሰዎች ይማራሉ። አይታችኋል። ጥንቆላ በትክክል እንዴት አድርገው የሰውን አይምሮ መቀየር እንደሚችሉ። በዓለም ደግሞ እንደዚህ ሳይኪክ ፓወር የሚባል አለ። የአይን ክህሎት ይባላል። ሰዎች አንድን ነገር አተኩረው ሲያዩ ብርጭቆ ይሰብራሉ። ከአይናቸው ውስጥ የሚወጣ ኃይል አለ፣ ፓወር አለ። አይታችኋል። እኛ ሀገር ቡዳ ይባላል። ይሄ ሳይኪክ ፓወር ነው ወዳጆች። እነዚህ ሁሉ ማለት ነው እነዚህ ሁሉ ወንጌል ፊት መቆም አይችሉም። ደካማ ወንጌል የገባው ሰው በእነዚህ አይሸነፍም። ስሙ ኃይል አለው። ክብር ለኢየሱስ ይሁን። አረ ሃሌሉያ ወዳጆቼ። የኛ ቤት የተጠበቀ ቤት ነው። የኛ ቤት አይኖቻችን ቢከፈት እውነቴን ነው የምላችሁ በጣም የተጠበቀ ቤት ነው። እኛ እኮ ገና ድሮ መጥፋት የነበረብን ሰዎች ነን። አስባችኋል። ሟርተኛው አይወደንም፣ የክርስቶስ ተቃዋሚ መንፈስ አይወደንም። አስቡት። እንዲሁ ዝም ብሎ ከጌታ ውጭ ያለው ህዝብ ሁሉ አይወደንም እኮ። እኛን ስለማይወደን አይደለም፣ ኢየሱስ በእኛ ውስጥ ስላለ እኮ ነው። ኢየሱስ በእኛ ውስጥ ስላለ አይታችኋል። አይወደንም፣ ግን የወንጌል መንፈስ ይጠብቃል። ኢየሱስ ጌታ ነው። ስለዚህ የአዲስ ኪዳን ነቢያቶች ወዳጆቼ መነሻቸው ምንጫቸው ቤተ ክርስቲያንና መንፈስ ቅዱስ ነው። ከቤተ ክርስቲያንና ከመንፈስ ቅዱስ የወጣ ምንጭ ወይም የነብይነት አገልግሎት ያ የነብይነት አገልግሎት አይደለም። ምክንያቱም ስሩና ሩቱ ያለው የአዲስ ኪዳን ጅማሬ ላይ እዛ ጋር እነ ጴጥሮስ የተከሉት ላይ ነው። መጽሐፍ ሲናገር በሐዋርያትና በነቢያት አይደለም መሰረት ላይ ምን ብላችኋል? ታንጻችኋል ይላል። አያችሁ፣ ሶርሳችን ያለው እዛ ጋር ነው። ይሄን እኮ ኤፌሶን ምዕራፍ 2 ቁጥር 20 ላይ የሚናገር ቃል ነው። በሐዋርያትና በነቢያት መሰረት ላይ ታንጻችኋል ይላል። መሰረታችን የሐዋርያትና የነቢያት ነው። ሐዋርያት የክርስቶስ ናቸው። ነቢያት ደግሞ የብሉይ ኪዳንም የአዲስ ኪዳንም ነቢያቶች ናቸው። መሰረታችን እነሱ ያስተማሩት ላይ፣ እነሱ የሆኑት ህይወት ላይ፣ እነሱ የተናገሩት ነገር ላይ እነሱ ያስጠበቁትን እያስጠበቅን የምንሄድ ሰዎች ነን። እግዚአብሔር ይመስገን። ክብር ለኢየሱስ ይሁን። ስለዚህ ምንጫችን የኛ ቤተ ክርስቲያን ነች። ሁለተኛው መልእክታችን ራሱ ክርስቶስ ነው።
የአዲስ ኪዳን ነቢያቶች መልእክት ወዳጆቼ ምንም አይደለም፣ ኢየሱስ ነው። ከኢየሱስ ውጪ መልእክት የለም። ከኢየሱስ ውጪ መልእክት የለም። መልእክት አይቀይሩም። ምንም መልእክታቸው ሲጀምሩ ኢየሱስ ብለው ነው የሚጀምሩት፣ ሲጨርሱም ኢየሱስ ነው የሚሉት። ጌታ ይባረክ። አያችሁ አሁን ያስታውቃል። በቃ ያለው ነገር ግልጥ ነው። ነገር አንድ ነብይ ሲነሳ አቅጣጫው ወዴት ነው? ከኢየሱስ ጋር ነው ወይንስ ምንድን ነው? መሰረቱ ከየት ነው? መነሻው ከየት ነው የሚለውን ካወቃችሁ ነገሮች ሁሉ ቀላል ነው። ሌላው የአዲስ ኪዳን ነቢያቶች የመጨረሻው አልቲሜት ጎላቸው የሚመጣ ጌታ አለ ብለው ያምናሉ። ይሄ ሰከንድ ካሚንግ ኦፍ ጂሰስ ክራይስት ወይንም ደግሞ የኢየሱስን መምጣት ሁል ጊዜ በመልእክታቸው በትምህርታቸው ውስጥ ያስተምራሉ። አይታችኋል? የኢየሱስ መምጣት ሰውን ጥንቅቅ እንዲያደርገው ያደርጋል። ስለ ኢየሱስ ምጽአት ሰዎች ሲማሩ ይዘጋጃሉ እና ሁል ጊዜ ሰዎችን ያዘጋጃሉ። በዚህ መንፈስ ጌታ ይመጣል ይላሉ። ዝም ብለው አይታችኋል? ኢየሱስ ይመጣል ይላል። መልእክታቸው ውስጥ ኢየሱስ ይመጣል አለው። በእያንዳንዱ ትምህርታቸው ውስጥ ኢየሱስ ይመጣል ይላሉ። እግዚአብሔር ይመስገን። ይሄ ነቢያቱን ብቻ አይደለም፣ ሐዋርያቱን ጭምር ነው። ሐዋርያቱን ብቻ አይደለም፣ ፓስተሩን ጭምር ነው። ፓስተሩን ብቻ አይደለም፣ ወንጌላዊውም አስተማሪውም ይሄ መልእክት አንድ ነው። በመልእክት ባይዘዌ ሁሉም አንድ አይነት ናቸው። ምንም ልዩነት የላቸው። እግዚአብሔር ይመስገን። መልእክታችን ኢየሱስ ስለሆነ ማለት ነው። እግዚአብሔር ይመስገን። በብሉይ ኪዳን ሁለት አይነት ነቢያቶች አሉ። በብሉይ ኪዳን ሁለት አይነት ነቢያት ስላችሁ ያው ያለውን ነው በግልጽ በዓለም ደረጃ የሚታወቀውን ነገር ነው መነግራችሁ። ሁለት አይነት ነቢያቶች አሉ። ምን አይነት ሜጀር ፕሮፌት የሚባሉና ማይነር ፕሮፌት የሚባሉ አሉ። አሁን ሜጀር ፕሮፌት የሚባሉት በዚህ ዘመን እንዳለ ነው። ሜጀር ፕሮፌት ነኝ እንደሚባለው አይደለም። አሁን እኔ ሜጀር ዋን ነኝ የሚል አለ ተነስቶ እና እኔ ማይነር ዋን ነኝ እንዴ? ተመልከቱ። አንዱ ተነስቶ እኔ ሜጀር ዋን ፕሮፌት ይላል። በኢትዮጵያ እንደኔ አይነት የተነሳ የለም ይላል። ማስታወቂያ የሚሰራው ስለ ኢየሱስ ሳይሆን ስለ ራሱ ነው የሚሰራው። አይታችኋል? ሜጀር ዋን ማለት ከጀመረ ጀምሮ በቃ እንትኑ ማስታወቂያነቱ ወደኔ ተመልከቱ ነው ነገሩ ሁሉ። ወደኔ እዩ፣ እኔ እፈታላችኋለሁ፣ እኔ አደርግላችኋለሁ አይነት ነገር እኮ ነው። በመሃል ደግሞ ሰው ሃይማኖታዊ መልክ እንዲዝ ደግሞ ኢየሱስን ጠብ ያደርጋል። አይታችኋል? ኢየሱስ የሚል ስብከት ትንሽ ጣል ምናምን ያደርጋል። እውነተኛ የእግዚአብሔር ነቢያቶች ወዳጆቼ ራሳቸውን ፕሮሞት የሚያደርጉ አይደሉም። ራሳቸውን ፕሮሞት አያደርጉም። ኢየሱስ ጌታ ነው። ምክንያቱም ቅድም እንደነገርኳችሁ ነው። መልእክታችን ራሱ ገና አያልቅም እኮ። ሰብከን እኮ አንጨርሰውም። ኢየሱስ የሚያልቅ አይደለም፣ አያልቅም እኮ ወዳጆቼ። ስለዚህ ይሄ ሜጀር ፕሮፌት ማይነር ፕሮፌት ምናምን የሚባለው እዚህ በአዲስ ኪዳን ውስጥ የለም። በብሉይ ኪዳን ሜጀር ፕሮፌት እና ማይነር ፕሮፌት የተባሉበት ትልቁ ነገር ምንድን ነው? ሜጀር ፕሮፌቶቹ በጣም የሆነ ረዥም መጽሐፍ ስለጻፉ ነው። እነ ኢሳይያስ፣ እነ ኤርሚያስ፣ እነ ሕዝቅኤል፣ እነ ዳንኤል እነዚህ ረዘም ያለ መጽሐፍ ስለጻፉ መጽሐፍቶቻቸው 60 ምዕራፍ ያለው አለ። የኢሳይያስ 66 ምዕራፍ አለ ኢሳይያስ። ኤርሚያስ ወደ 40 ምናምን ምዕራፍ አለው። እንደገና ደግሞ ሰቆቃወ ኤርሚያስ የሚባል 5 ምዕራፍ የተጨመረ አለ። ተመልከቱ። እነ ሕዝቅኤል 48 ምዕራፍ አላቸው። አይታችኋል? እነ ዳንኤል በሳይዙ አነስ ቢል 12 ምዕራፍም ቢሆን ግን ውስጡ በጣም የታጨቀ ነገር አለው። ተመልከቱ። ስለዚህ እነዚህ ሜጀር ፕሮፌት ይባላሉ። ሜጀር የሚለው ሰዎቹ ከሰዎች ስለሚለዩ ሳይሆን መልእክታቸው ወይንም ደግሞ እግዚአብሔር በእነሱ ሊናገር ያሰበው ነገር በዛ ያለ ስለሆነ በመልእክታቸው በመጽሐፋቸው በዛ ያለ ነገር ስላላቸው ሜጀር። ማይነር ፕሮፌት የሚባሉት እነዚህ ከሆሴ ጀምሮ እስከ ሚልኪያስ ያሉት መጽሐፍቶች ናቸው። እነሱ ከነዛ ያንሳሉ። በህይወትና በድምፅ ምናምን አይደለም ወዳጆቼ። ሚልኪያስ 4 ምዕራፍ ነው የጻፈው። ማይነር ያስባለው ትንሽ ስለጻፈ ነው እንጂ በነብይነት ደረጃ ኢሳይያስ የተነበየውን ትንቢት ነው እሱ የተነበየው። ምንም የሚያንስ ነገር የለውም። ግን ለአጠናንም እንዲቀልና
እንደገና ደግሞ ለመለየትም እንዲቀል ማይነርና ሜጀር የሚል ስያሜ አላቸው። እግዚአብሔር ይመስገን፣ ጌታ ይባረክ። እኛ እንግዲህ የቤተ ክርስቲያንን የነብይነት አገልግሎት አይደል እያጠናን ያለነው፣ የጸጋ ስጦታን አይደል እያጠናን ያለነው። በደንብ ፈልፍለን ስናነበውና እንትን ስንል ይገባናል ማለት ነው። እግዚአብሔር ይመስገን። በተለይ የብሉይ ኪዳን ነቢያቶችን ስንመለከት የተለያየ አይነት ነቢያቶች አሉ። ነብይ ሁሉ አንድ አይነት አይደለም። ባይዘው በብሉይ ኪዳን ውስጥ ስናጠና ስናነብ ነብይ ሁሉ አንድ አይነት በነብይ ካታጎሪ ውስጥ ይግቡ እንጂ ነብይ ሁሉ አንድ አይነት አይደለም። ነብይ ሁሉ አንድ አይነት አይደለም። አሁን ለምሳሌ በብሉይ ኪዳን መጽሐፍ ውስጥ እያጠናን ስንመጣ የእድሜ ዘመን ነብይ አለ። አይታችኋል? የእድሜ ዘመን ነብይ ይባላል። የእድሜ ዘመን ነብይ ማለት ምን ማለት ነው? ላይፍ ታይሙን በሙሉ ይሄን አገልግሎት የሚያገለግል ነብይ አለ። ተመልከቱ። ሌላው በማህፀን ሳለው ለየው ይላል። አየ ገና ቢፎር ከመወለዱ በፊት እግዚአብሔር የለየው ነብይ አለ። ከዛስ ሌላኛውስ ነብይ ደግሞ ኖሮ ልክ 50ኛ ዓመቱ ላይ የሚጠራ ነብይ ደግሞ አለ። እንደነ ማነው አሞጽ አይነት። አሞጽ እንደውም ሲናገር እኔ አለ ነብይም አይደለሁም አለ ራሱ ሲናገር። አይታችሁ ከሆነ እኔ ነብይም አይደለሁም የእግዚአብሔር ሰውም አይደለሁም ዋርካ ለቃሚና ላም ጠባቂ ነኝ ብሎ ራሱ ላይ አወጀ። ግን ይሄ መልእክት መጣልኝ አለ። በቃ ምን ማለት ነው? የብሉይ ኪዳን ነቢያቶች የተለያዩ ናቸው። አይታችኋል? ካታጎሪ ውስጥ ይግቡ፣ ነብይ የሚለው ነገር ውስጥ ይግቡ እንጂ የተለያየ ነው። ለምሳሌ ሙሴን ደግሞ ስንመለከተው፣ ኤልያስን ስንመለከት ደግሞ በጣም በሚገርም እነዚህ ነብይ ብቻ እኮ አይደሉም። እነዚህ ደግሞ ነብይ ብቻ እኮ አይደሉም፣ የነቢያቶች ነብይም ጭምር ናቸው። አይታችኋል? የነቢያቶች ነብይ ናቸው። እነዚህ የነቢያት ነብይ ማለት ምን ማለት ነው ሲባል፣ ለምሳሌ መልእክቱ የመጣው በሙሴ ነው። ሙሴ መናገር አይችልም። ግን ማን ነው የሚናገርለት? አሮን ይናገራል። ስለዚህ አሮን ሙሴ ያለውን ሰምቶ ነው የሚናገረው። ትንቢት ይናገራል አሮን እኮ አይታችኋል አይደለ? ትንቢት ይናገራል አሮን። ግን አሮን ከእግዚአብሔር ጋር ኮኔክት ያደረገ አይደለም። አሮን እንደውም ሙሴም ራሱ በዘራቸው ካህናቶች ናቸው። እግዚአብሔር ሙሴን ጠራው፣ ለዚህ አገልግሎት ጠራው። አየ ተመልክታችሁ። ግን እግዚአብሔር መልእክት የሚሰጠው ለሙሴ ነው የሚሰጠው። ለሙሴ ከሰጠው በኋላ ሙሴ መናገር ስለማይችል አፈ ትብ ስለሆነ እግዚአብሔር ወንድምህን አሮንን በአንተ በኩል ሆኖ እንዲናገር አደርገዋለሁ አለ። ስለዚህ አሁን ትንቢቱ ሲመጣ ህዝቡ የሚያውቀው ማን ሲናገር ነው የሚያውቀው? አሮን ሲናገር ነው የሚያውቀው። አይታን አሮን ሲናገር ይሰማል። እግዚአብሔር እንደዚህ አለ የሚለውን አሮንን የመረጠበት እግዚአብሔር ደግሞ ምንድነው? ከልጅነቱ ጀምሮ ተመልከቱ። ሙሴ ሶስተኛ ልጅ ነው፣ አሮን የመጀመሪያ ልጅ ነው። ሁለተኛ ልጅ ማርያም ነች። ተመልክታችኋል? ወንድማማቾች ናቸው። እህታቸው ማርያም ነች። ከልጅነቱ ጀምሮ ምን ሲያወራ እንደነበር ምን እንትን ሲል እንደነበር በግብጽ ምድር ውስጥ በፈርዖን ቤት እያለ እየመጣ ሲጠይቃቸው ምን ሲል ቋንቋውን በደንብ የሚያውቀው አሮን ነው። ሌላ ሰው ያውቀው አፈትብ ነው። ስለዚህ መልእክቱን አቀነባብሮ የሚናገረው አሮን ነው። ክብር ለኢየሱስ ይሁን። አረ ሃሌሉያ። ስለዚህ እነ ሙሴ የነቢያቶች ነብይ ነበሩ። በብሉይ ኪዳን የነብይ ናቸው። እሱ ብቻ አይደለም፣ አሮንም ብቻ አይደለም። ተመልከቱ ዘኍልቍ መጽሐፍ ላይ ሄደን ስናጠና ምን አይነት ነገር አለ? 70 ሰዎችን ጠርቶ ማለት ነው እግዚአብሔር ሰብስባቸውና በሰባውም ላይ እጅህን ጫንባቸዋል። ተመልከት። ከዛ ካንተ ያለውን መንፈስ ወስጄ በእነርሱ ላይ ምን አደርገዋለሁ? እግዚአብሔር ያንን አደረገው። ከዛ በየሰፈሩ ትንቢት በትንቢት ሆነ። ሰፈሩ ሁሉ ትንቢት በትንቢት። ከዛ አንድ ሰው መጣና ለሙሴ ነገረው። አይደል እንዴ? አረ በየሰፈሩ ትንቢት እየተነበዩ ነው፣ በየሰፈሩ እንትን እያሉ ነው ሲል፣ እንዴ ህዝቡ ሁሉ ቢተነብይስ አለ ሰውየው ተነስቶ። አይ ምን ልላችሁ ፈልጌ ነው፣ እንደነዚህ ያሉ ነቢያቶችን ጋይድ የሚያደርጉ ነብዮች አሉ። እግዚአብሔር ይመስገን።
እንደነ ኤልያስ የሙሴና የኤልያስ ተመሳሳይ ስለሆነ ነው። ኤልያስን ተመልከቱት። ኤልያስ ለምሳሌ በኢያሪኮ የነበረውን በቤተል የነበረውን አይደለ በጌልጌላ የነበረውን ጉዞ ስንመለከት ከኤልሳ ጋር እያዘገሙ እየተጫወቱ ሲሄዱ የሚጫወቱት የሚነጋገሩት ነገር ምንድነው ብለን ስናስብ ከእግዚአብሔር ውጪ ሌላ ነገር ሊጫወቱም አይችሉም። ግን ኤልሳ በፍጹም ኤልያስን ተከትሎታል። አይታችኋል። መጀመሪያ መጎናጸፊያውን ጥሎ እጅ አስታጣቢ ሆኖ ተከተለ። ከዛ መጎናጸፊያውን ከጣለበት ጀምሮ ተመለስ እንኳን ቢባል አልመለስም አለ። በቃ እግዚአብሔር ልኮኛል፣ ጌልጌላ ደርሼ ልምጣ ሲል በሕያው ነፍስ አምልሃለሁ ይላል። ተመልከቱ። እግዚአብሔር ልኮኛል፣ ቤተል ደርሼ ልምጣ፣ በሕያው ነፍስ አምልሃለሁ፣ አልለይህም። ወደ ቤቴል እግዚአብሔር በሕያው ነፍስ አምሎኛል፣ አልለይህም። ፈጽሞ ተከተለው። ለምን? ይሄ ሰውዬ ነብይነት ቢያስፈልግ የሆነ ነገር ቢያስፈልግ ወዳጆቼ ከሆነ ቦታ የሚመጣ አይደለም። ነብይነት በጊዜው ላይ የነበረው ኤልያስ ነው፣ እግዚአብሔርን የሚሰማ ሰው። ምድር ሁሉ በባኦል ነቢያት ተጥለቅልቃ ነበር። 450 የባኦል ነቢያት በዛ አሉ። በአካብ ቤት ይቀለባሉ ወዳጆቼ። 450 የባኦል ነቢያቶች አሉ በነ ኤልዛቤል ቤት። ግን አንድ ብቻውን ኤልያስ እግዚአብሔርን የሚሰማ ኢየሱስ ያድናል። ስለዚህ እግዚአብሔር የታየበት ሰው ሲያይ ጊዜ አልለይህም አለ። መጎናጸፊያም ስለወደቀበት አልለይህም። ከዛ በጣም ደስ የሚለኝ ቃል አለ። ይሄ ሁለተኛ ነገሥት ምዕራፍ 2 ላይ ሄዳችሁ የምታገኙ ቃል ነውና ምን አለው መሰላችሁ? ይሄ ነብይ ኤልሳን ምን ይለዋል? ኤልሳ ኤልያስን ይጠይቀዋል። እባክህ ባንተ ላይ ያለውን መንፈስ እጥፍ ሆኖ እንዲመጣብኝ ሲለው አስቸጋሪ ነገር ጠይቀሃል ይለዋል። አስቸጋሪ ነገር ጠይቀሃል ይለዋል። ሰውየው ከዛይ ጥያቄው ግን ምንም ንቅንቅ አልላለም። ለምን? ሰውየው ገንዘብ አይደለም የጠየቀው፣ ሰውየው ሀብት አይደለም። ሀብት ቢሆን ኖር በጣም ጥማድ በሬዎችን ነው ጥሎ የመጣው። ብዙ ጥማድ በሬዎችን ነው ጥሎ የመጣው። ግን ባንተ ላይ ያለውን መንፈስ 2 እጥፍ በኔ ላይ እንዲሰራ ፈልጋለሁ አለው። ኢየሱስ ጌታ ነው። አረ ሃሌሉያ። አስቸጋሪ ጥያቄ ጠይቀሃል አለው። ግን አለው ይሄ የሚሆንልህ አለው። ተመልከቱ፣ በጣም ይገርመኝ ቃል ነው። ይሄ የሚሆንልህ እኔ ስወሰድ ካየህ ብቻ ነው የሚሆንልህ አለው። ካየህ፣ እኔ ስወሰድ ካየህ ነው የሚሆንልህ አለው። ተመልከቱ፣ ምን ማለት ነው? ይሄ ሐሳቡ፣ ኮንሰንትሬሽኑ፣ ፎከሱ ሁሉ ማለት ነው ኤልያስ ላይ እንዲሆን አደረገው። ኤልያስ ላይ ያ ማለት ምንድነው? የኤልያስ አምላክ እግዚአብሔር ሲገለጥ ኤልሳ ነቅቶ እንዲጠብቅ፣ ልክ ኤልያስ ሲወሰድ እሱ ላይ ያለው እግዚአብሔር ቅባት 2 እጥፍ እሱ ላይ እንዲወድቅ። ክብር ለኢየሱስ ይሁን። ማለት ለእግዚአብሔር መንፈስ የነቃ አስተሳሰብ። አረ ሃሌሉያ። ከዛ እያዘገሙ እየተጫወቱ ሲሄዱ ይላል ቃሉ ሲናገር፣ እያዘገሙ እየተጫወቱ ሲሄዱ በመካከላቸው የእሳት ሰረገላ ከፍሏቸው ገባ ይላል። በመካከላቸው ተመልከቱ፣ የእሳት ሰረገላ ነው የገባው። አንዱን ወደዚህ አንዱን ወደዛ አደረገው። በመሃል ከፍሏቸው ሄደ። ሰረገላው ካለፈ በኋላ አውሎ ነፋስ ተነሳ። አውሎ ነፋስ የሚሽከረከረው አውሎ ነፋስ ተነሳና በአውሎ ነፋስ መካከል ውስጥ ኤልያስ ወደ ላይ አረገ፣ ወጣ። የዛን ጊዜ ተናገረ፣ አንድ ነገር ተናገረ። አባቴ ሆይ አባቴ ሆይ ብሎ ጮኸ ይላል። ክብር ለኢየሱስ ይሁን። የዛን ጊዜ ተስፋ የገባለትን ያንን መጎናጸፊያ ከላይ ሆኖ ወረወረለት። እኔ በጣም ይገርመኛል። ንፋሱ ሰው የሚያክል ነገር ወደ ላይ ይዞ እየወሰደ መጎናጸፊያን ግን እንዴት እንደማያሽከረክር ይገርመኛል። የእግዚአብሔር አሰራር ይለያል። ኢየሱስ ያድናል። ንፋሱ እኮ ሰው እየወሰደ ነው ወደ ላይ። ኤልያስ እኮ በሰረገላ አልወጣም። ኤልያስ የወጣው እኮ በአውሎ ነፋስ እኮ ነው ወደ ላይ የወጣው። ወደ ላይ የወጣ እየተሽከረከረ መጎናጸፊያውን ግን ከላይ የለበሰውን እንትኑ ማንትሉን ሲለቅለት ማንትሉ ግን ወደ ታች ወረደ ወደ ታች።
እግዚአብሔር የገባውን ኪዳን የሚጠብቅ አምላክ ነው። ክብር ለኢየሱስ ይሁን። ከዛ ጊዜ ጀምሮ 2 እጥፍ መንፈስ በኤልሳ ላይ ምን አደረገ ይላል? ወረደ ይላል። ስለዚህ ኤልያስ የመጨረሻው ታምር የነበረው ዮርዳኖስን ነበር መክፈል። የኤልሳ የመጀመሪያው ታምር ዮርዳኖስን መክፈል ሆነ። ሃሌሉያ። ኤልያስ 8 ተአምራቶችን ያደረገው፣ ኤልሳ በህይወቱ ዘመን ሁሉ 16 ተአምራቶችን ያደረገው። ኢየሱስ ያድናል። ሃሌሉያ። እንደዚህ አይነት ነቢያቶችን የሚያስነሱ የነቢያት ነቢያት ይባላሉ። በመጽሐፍ ቅዱስ ውስጥ ያሉ ናቸው እነዚህ። ባይዘው አያችሁ ማለት በጣም ሰዎችን የሚያስነሱ ሰዎች እንደማለት ነው። ሰው የሚያስነሳ ሰው በቃ ለእግዚአብሔር የሚያበቁ አይነት ሰዎች ማለት ናቸው። እግዚአብሔር ይመስገን። ይሄ እንደዚህ እና እነዚህ ያሉ ሌላኛዎቹ በጣም የሚገርመው ነቢያት አሉ። ሌላ ጊዜያዊ ነቢያቶች አሉ በብሉይ ኪዳን አይታችሁ ከሆነ ጊዜያዊ ነቢያት ማለት በቃ ልክ አሁን ለምሳሌ እንትና ሲቀባ አይታችኋል። እዩ ሲቀባ ነብዩ ስሙ አይታወቅም፣ ማን እንደሆነ ራሱ አይታወቅም። ከዛ እነዩ ገበጣ እየተጫወቱ እያለ ከዛ እዩን እፈልጋለሁ ብሎ ወደ ጓዳ ከተተውና ጓዳ ከገባ በኋላ ባናቱ ላይ ዘይት አፈሰሰና ከዛ በኋላ እዩ ነገሰ ብሎ አውጆ ማንም ሳይው ሾልኮ ወጥቶ ሄደ ይላል። ያ ሰውዬ አይታወቅም። ያ ሰውዬ ለዛች ሞመንት ብቻ የሚላኩ ነቢያቶች አሉ። በህይወት ዘመናቸው ሌላ ስራ ይሰራሉ፣ በህይወት ዘመናቸው የሆነ ነገር ያደርጋሉ። በዛች ታይም ግን የእግዚአብሔርን መልእክት አስተላልፈው ይሄዳሉ። ያ ሰውዬ ህይወቱ ተቀይሮ ከተማውን ሁሉ ኤልዛቤልን የተበቀለው ያ ሰውዬ ነው። ተመልከት እንግዲህ አስቀድሞ እኮ ትንቢት መጥቷል እኮ። በኤልያስ በኩል አልመጣም እንደ ትንቢት አረለ ምን የሚል ትንቢት? ከኤልያስ ያመለጠውን ማን ይመተዋል ይላል ኤልሳ። ከኤልሳ ያመለጠውን ማን ይመተዋል? አዛሄል ምናምን እያለ እየተናገረው ማለት ነው። እግዚአብሔር ይመስገን። ሃሌሉያ። እግዚአብሔር ይህንን ያደርጋል ማለት ነው። ጌታ ይባረክ። ሌላ በጣም በዚህ በጊዜያዊ ነቢያቶች ውስጥ ያሉት ባይዘዌ ዮናስ የሚታወቀው በአንዲት መልእክት ብቻ ነው። ዮናስ ከዚህ መልእክት ውጪ ምንም ያደረገ የለም። ሂድ አለው እግዚአብሔር። ወዴት? ወደ ነነዌ አለው። ወደ ነነዌ ሂድ አለው። ከዛ ለነነዌ ህዝብ መልእክት ተናገር ነው ያለው። ጸሐፊዎቹ ሲጽፉ ነብዩ ዮናስ ብለው ጻፉ እንጂ ዮናስ እንደውም ነብይ ሁሉ አይመስልም። በነገር ውስጥ ስትመለከቱ አንደኛ ከእግዚአብሔር ጋር ተሟጋች ነው። ሁለተኛ መልእክቱ የሱ ወንጌል ነው፣ የወንጌል አይነት ነገር ነው እና ቅናትም ያለበት ይመስላል ስትመለከቱት። ለምን ትምራቸዋል አይነት ነገር ነው አይደል ያለው ውስጡ። እንዴት ትምራቸዋል አይነት ነገር እግዚአብሔር በቅል አስተማረው እንጂ። ኢየሱስ ጌታ ነው። ያ ነው እግዚአብሔር በማረው ለምን ትምራለህ የሚል ምቀኛ፣ እግዚአብሔር በፈወሰው ለምን ትፈውሳለህ የሚል ምቀኛ አይነት ነገር ነው። ግን ይሄ ዮናስ የጥቂት ጊዜ የአንድ ጊዜ ነብይ ነው። ግን በመጽሐፍ ቅዱሳችን በአዲስ ኪዳን ኢየሱስም ጠቅሶታል። አይታችኋል። አንዴ ነው ያገለገለው። አሁን እንደነ ኤርሚያስ ረጅም ጊዜ ያገለገላል። ኤርሚያስ ከማዕፀን ሳለው መርጫለሁ ይለዋል። አይታችኋል። ኤርሚያስ ምዕራፍ 1 ቁጥር 5 ላይ ከማዕፀን የተመረጠ ነው፣ እንደገና ደግሞ በህይወቱ ዘመን ሁሉ እስኪሞት ድረስ የእግዚአብሔር መልእክት ሲናገር ነው። ተወኝ ራሱ ሲለው እግዚአብሔር አልተወህም ይለዋል። በቃ በውስጤ ባጥንቴ ውስጥ ቃል ገብቶ እንደ እሳት ነዷል። ዝም ልል ብፈልግ ዝም ማለት አልቻልኩም ይላል ራሱ ሲናገር ማለት ነው። እግዚአብሔር አምላክ ይባረክ። ባጭር በተወሰነ ደቂቃ ውስጥ በ5 ደቂቃ ወይ በ10 ደቂቃ ውስጥ የሆነ ነገር ልንገራችሁና ልጨርስ። እግዚአብሔር ይመስገን። ከእግዚአብሔር የተጠራ ነብይ መለያው ምንድን ነው በሚል የተወሰነ ነገር እንናገር። እንግዲህ ይሄ የአዲስ ኪዳኑንም የብሉይ ኪዳኑንም ነብይ አሁንም ያለውንም በዚህ ዘመንም ያለውን ነቢያቶች ጨምረን አንድ ላይ የምናይበት ነገር ነው።
እና ተወሰኑ ጥቅሶችም እያነበብን ቶሎ ለመጨረስ እንሞክራለን። እና በአንደኛ ደረጃ መልእክቱ ከእግዚአብሔር ቃል ጋር አላይን ያደረገ ነው። በእግዚአብሔር የተጠራ መልእክተኛ ወይንም በእግዚአብሔር የተጠራ ነብይ የሚባለው የሚናገረው መልእክት ከእግዚአብሔር ቃል ውጭ አይደለም፣ የሚጣረዝ አይደለም። ዘዳግም ምዕራፍ 13 ከ1 እስከ 5 እናነባለን። ዘዳግም ምዕራፍ 13 እንደዚህ ይላል። ፈጠን ብዬ ላንብብላችሁ። በመካከልህም ነብይ ወይንም ህልም አላሚ ቢነሳ ምልክትም ተአምራትም ቢሰጥህ እንደ ነገረህም ምልክቱ ተአምራቱን ቢፈጸም፣ አሁን መፈጸሙ ላይ አይደለም፣ ቢፈጸም እርሱም ሄደን የማታውቃቸውን ሌሎች አማልክት እንከተልና እናምልካቸው ቢልህ አምላካችሁን እግዚአብሔርን በፍጹም ልባችሁ በፍጹምም ነፍሳችሁ ትወዱት እንደሆነ ያውቅ ዘንድ አምላካችሁ እግዚአብሔር ሊፈትናችሁ ነውና የዚያን ነብይ ቃል ወይንም ያን ህልም አላሚ አትስማው ይላል። ኢየሱስ ጌታ ነው። ምን አትበለው ማለት መልእክቱ አልተፈጸመም፣ ተፈጽሟል። ታምር አላደረገም፣ አድርጓል። ግን ምንድነው ከእግዚአብሔር ዲስትራክት የሚያደርግ እይታችንን የሚያወጣ? ተመልከቱ እንግዲህ ነብይ እኮ ነው ይላል። በመካከል ቢኖር እኮ ነው የሚለው። አይታችኋል፣ ተመልክታችኋል። ግን ከእግዚአብሔር ከሆነው አስተምህሮ ከእግዚአብሔር ከሆነው አቅጣጫ ለይቶ በዛ ጊዜ በነበረው ኮንቴክስት ነው የሚያስተምረው። ወደ ጣዖታት ሄደን እንትን እናድርግ ቢልህ ይላል ፈጽሞ አትስማው ይላል። እሳት ከሰማይ ቢያወርድም ከያህዌ የሚለይ ከሆነ አትስማው። ኢየሱስ ጌታ ነው። ስለዚህ ምንድነው ማለት ነው? የእውነተኛ ነብይ መለያው ታምራቱ አይደለም ማለት ነው። አረ ሃሌሉያ! ታምራቱ አይደለም። የእውነተኛ ነብይ መለያው ታምራቱ አይደለም፣ ለእግዚአብሔርና ከእግዚአብሔር ጋር ያለው ነገር ነው። ይሄ አንደኛ ነው። ሌላው መልእክት ሲናገር መልእክቱ ይፈጸማል አይፈጸምም የሚለው ነው። ይሄ እዚህ ጋር ታምራት ያደርጋል። የቀደመው ላይ አይታችኋል አይደል? መልእክት ሲናገር መልእክቱ ይፈጸማል ወይንስ አይፈጸምም? ለምንድን ነው ይሄን ጥያቄ በሁለተኛነት ያነሳ ነው? አንዳንዶች ከልባቸው ትንቢት ስለሚናገሩ፣ ከስጋ ስለሚናገሩ፣ ከስጋ የሚነገር ትንቢት አየር ላይ ይቆማል። ከስጋ የሚነገር ትንቢት ወዳጆቼ ለሰው ኃይልና አቅም ብርታት አይሆንም። ከስጋ የሚነገር ትንቢት ሰዎችን መንገድና ከዘላለም ሕይወት ያስቆማቸዋል። ከእግዚአብሔር መንፈስ የሚነገር ትንቢት ግን ሰዎችን ያንጻል። አረ ሃሌሉያ! አያችኋል፣ ወደ እውነት ይመራል። ስለዚህ ዘዳግም ምዕራፍ 18 ከቁጥር 21 እስከ 22 ያለውን ቃል ላንብብላችሁ። ዘዳግም ምዕራፍ 18 ላይ ከ21 እስከ 22 እንደዚህ ይላል። በልብህም እግዚአብሔር ያልተናገረውን ቃል እናውቅ ዘንድ እንዴት ይቻለናል ብትል ነብዩ በእግዚአብሔር ስም በተናገረ ጊዜ የተናገረው ነገር ባይመጣም ያ ነገር እግዚአብሔር ያልተናገረው ነው። ነብዩ በድፍረቱ ተናግሮታል፣ እርሱን አትፍራው ይላል። እግዚአብሔር ይመስገን። የእግዚአብሔር ቃል እኮ ግልጽ እኮ ነው አይደል እንዴ? በድፍረት የተናገረው ቃል ነው እንጂ እግዚአብሔር ያለው ቃል አይደለም ይላል። ከልቡ የተናገረው ቃል ነው ይላል። ስለዚህ ምን አትበለው ይላል? አትፍራው ይላል። ምክንያቱም የሐሰተኛ ነቢያቶች ትልቁ ትሪክ የሚሰሩባችሁ ማይንዳችሁ ላይ ስለሆነ ፍርሃት ይለቃሉ። እግዚአብሔር እንደዚህ ይቀነጥሳል፣ ይቆርጣል አይነት ነገር ይላሉ። እግዚአብሔር አይቆርጥምም አይቀነጥስምም። ኢየሱስ ጌታ ነው። አረ ሃሌሉያ! ነቢያት የአዲስ ኪዳን ነቢያቶች እኮ ትልቁ ስጦታቸው የመጡበት ዋናው ዓላማ አካሉን ለማነጽ ነው። አካሉን ለማበርታት ነው። ለደከመ ብርታት እንዲሆኑ ጳውሎስ ትንቢትን አጥብቃችሁ ፈልጉ ያለበት ትልቁ ምክንያት ምንድን ነው ሲባል ከእግዚአብሔር ስኮፕ አንጻር ከጌታ መንፈስ አንጻር ትንቢት የሚናገሩ ሰዎች አካሉ ላይ መታነጽን ይፈጥራሉ። ክብር ለኢየሱስ ይሁን እንጂ ቆርጣል፣ ይገላል፣ ያጠፋል እንዲህ ይላል አይልም። ስለዚህ እውነተኛ ነብይ የሚባለው መልእክቱ ይጠባ አይልም። በቃ ይሄ
ሳሙኤል የሚታወቀው በዚህ ነው አይደል? ከዳን እስከ ቤርሳቤ። ከዳን እስከ ቤርሳቤ ማለት ምንድነው? በእኛ በኢትዮጵያ አነጋገር ማለት ከትግራይ እስከ ምናምን ተመልከቱት፣ አስቡ፣ እስከ ሶማሌ ዳሰነች ወረዳ እስከዛ ድረስ የሰውየው ቃል ጠባይ በሁሉም ዘንድ ተፈጻሚነት አለ። ክብር ለኢየሱስ ይሁን፣ ሃሌሉያ። ስለዚህ መልእክቱ ተፈጻሚነት ካለው ይሄ ነብይ ነው። ይሄ አዲስ ኪዳንም ያስፈልገናል። አይ ዝም ብሎ ሰዎች የሚቀበጣጠሩም ሰዎች ስላሉ ማለት ነውና ከዚህ የተነሳ እንትን ሌላው እውነተኛ ነቢያቶች የምንለይበት ሌላኛው ምክንያት ምንድነው? ሰዎችን እውነተኛ አምልኮ እንዲያመልኩ ያደርጓቸዋል። የነቢያት ዋናው ነገር ሰዎች ወደ እውነተኛው አምላክ እንዲመጡና እውነተኛውን አምላክ እንዲያመልኩ ነው የሚያደርጓቸው። እውነተኛውን አምላክ እንዲያመልኩ ያደርጓቸዋል። በአንደኛ ነገሥት ምዕራፍ 18 ላይ ሁላችንም የምናውቀው እግዚአብሔር ቃል ነው። በአንደኛ ነገሥት ምዕራፍ 18 ከቁጥር 16 ጀምሮ አነብላችኋለሁ። ከቁጥር 16 ጀምሮ እንደዚህ ይላል። አብድዩም አካብን ሊገናኘው ሄደ። አብድዩ ማለት የእግዚአብሔር ነብይ ነው፣ ግን በአካብ ቤት ውስጥ ያለ ነው፣ እግዚአብሔርን የሚፈራ እንደውም 7000 ከተባሉት እግዚአብሔር ከሸሸጋቸው መካከል አንደኛው ሊሆን ይችላል ይባላል። እና አብድዩም አካብን ሊገናኘው ሄደ፣ ነገረው። አካብም ኤልያስን ሊገናኘው መጣ። ከዛ አካብም ኤልያስን ባየው ጊዜ እስራኤልን የምትገለባብጥ አንተ ነህን አለው። ገብቷችኋል? እስራኤልን የምትገለባብጥ አንተ ነህን አለው። ለምን? በአንድ ትንቢት ነው ሰውየው እስራኤልን ሁሉ እንትን ያደረገው ማለት ነው። ከዛ ኤልያስም እንደዚህ አለ። ኤልያስም እስራኤልን የምትገለባብጡ የእግዚአብሔርን ትእዛዝ ትታችሁ በአሊምን የተከተላችሁ እናንተና የአባት ቤት ናችሁ እንጂ እኔ አይደለሁም እስራኤልን የምገለባብጠው አለው። ኢየሱስ ያድናል። እኔ አይደለሁም እስራኤልን ከላይ ወደ ታች እያገላበጥኩ ያለሁት እኔ አይደለም፣ እናንተና የአባት ቤት በአሊምን እየተከተላችሁ ናችሁ አለ። አካብ እኮ የእስራኤል ዘር እኮ ነው። አስባችኋል? የእስራኤል ዘር እኮ ነው አካብ የእስራኤል ዘር ነው። ሚስቱን ከሲዶና አምጥቶ ያገባትን ኤልዛቤል እሷ ነች እኮ መንፈሱን በሱ ላይ አድርጋ በቃ እስራኤል የሚገለባበጠው ማለት ነው። ከዛ እኔ አይደለሁም አለው። ከዛ አሁንም ልከ እስራኤልን ሁሉ በኤልዛቤልም ማዕድ የሚበሉትን 450 የባኦልን ነቢያት 400 የማምለኪያ አጸድን ነቢያትን ወደ እኔ ወደ ቀርሜሌዎስ ተራራ ሰብስብ አለው ይላል። ንጉሱን ነው የሚለው ባይዘው ነብዩ በትእዛዝ ነው የሚናገረው። ሰብስብ ወደ እኔ ያለው። አካብም ወደ እስራኤል ልጆች ሁሉ ልኮ ነቢያቱን ሁሉ ወደ ቀርሜሌዎስ ተራራ ሰበሰበ ይላል። ነቢያት የሚባሉት የባኦል ነቢያቶች ናቸው እንጂ እግዚአብሔር ነቢያቶች አይደሉም። ሰበሰበ። ኤልያስም ወደ ህዝቡ ሁሉ ቀርቦ እስከ መቼ ድረስ በሁለት ሐሳብ ታነክሳላችሁ? እግዚአብሔር አምላክ ቢሆን እርሱን ተከተሉት። እውነተኛ ነቢያቶች ሰዎች እግዚአብሔር እንዲከተሉና እንዲያመልኩ ያደርጋሉ። ኢየሱስ ያድናል። ተከተሉት። ባኦል ግን አምላክ ቢሆን እርሱን ተከተሉ አለ። ህዝቡም አንዲትን ቃል አልመለሱለትም። ኤልያስም ህዝቡን አለ፣ ከእግዚአብሔር ነቢያት እኔ ብቻ ቀርቻለሁ፣ የባኦል ነቢያት ግን 450 ሰዎች ናቸው እያለ ስለ መስዋዕቱ ከዛ በኋላ ስላለው እግዚአብሔር ከሰማይ እሳት እንዳወረደ ይናገራል። ግን ምን እያለ ነው ኤልያስ? ምን እያለ? ባኦል አምላክ ከሆነ ባኦልን ተከተሉ፣ እግዚአብሔር አምላክ ከሆነ ማንን ተከተሉ? እግዚአብሔርን ተከተሉ አለ። እውነተኛ ነቢይ ሰዎችን ወደ እግዚአብሔር መንፈስ ያመጣል። ኢየሱስ ጌታን እውነተኛ አምልኮ እንዲያደርጉ ያደርግ። ከዛስ በኋላ ዝቅ ብሎ ሲናገር ፈርሶ የነበረውን የእስራኤልን መሰዊያ ምን አደረገው ይላል? አደሰው። የእግዚአብሔርን መሰዊያ አደሰው ይላል። አይ መሰዊያው ስለፈረሰ ነው እስራኤል የተሸነፈው። የጸሎት ስፍራው ስለተበላሸ ነው እስራኤል የተሸነፈው፣ ወደ ባኦል ሄደው። ስለዚህ ምንድነው? መሰዊያውን አደሰው ይላል። ኢየሱስ ያድናል። ይሄው እውነተኛ ነቢያቶች
የሰዎችን መሰዊያ ያድሳሉ። ሰዎች ወደ እግዚአብሔር እንዲመጡ ያደርጋሉ እንጂ የሚያብለጨልጭ ኮት ለብሰው ሚሊዮን ብር ምናምን መኪና ያ እግዚአብሔር ሐሳብም አይደለም። ኢየሱስ ያድናል። ክብር ለጌታ ለኢየሱስ ይሁን። ወዳጆቼ እግዚአብሔር መልካም አባት ነው። አሜን። አንድ ቃል እዚሁ ሁለተኛ ነገሥት 17:13 ላይ ላንብብላችሁ። ሁለተኛ ነገሥት 17:13 ላይ እግዚአብሔርም ከክፉ መንገዳችሁ ተመለሱ፣ ለአባቶቻችሁም እንዳዘዝኩት ባሪያዎቼ በነቢያት የላኩላችሁን ትእዛዜን፣ ሥርዓቴን፣ ሕጌንም ሁሉ ጠብቁ ብሎ በነቢዩ ሁሉና በባለ ራእዩ አፍ ሁሉ በእስራኤልና በይሁዳ መሰከረ ይላል። ማለት ወደ ሥርዓቴ ምን በሉ ይላል? ተመለሱ። በማን መሰከረ ይላል? በነቢዩም በባለ ራእዩ መሰከረ። እግዚአብሔር ነቢያቶችን በትክክለኛ መንገድ ሲሄዱ ሰዎችን ከእግዚአብሔር ጋር ያላቸውን የአምልኮ መንፈስ እንዲያስተካክሉ ያደርጋል። የመጨረሻ አንድ ሐሳብ ልናገርና ልጨርስ። እግዚአብሔር ይመስገን። ሌላው የእውነተኛ ነቢያቶች መታወቂያቸው የተቀደሰ አኗኗራቸው ነው። ኢየሱስ ያድናል። የተቀደሰ አኗኗራቸው ይሄ በጣም ደስ የሚል ነው። ምን ማለት ነው? ፍየል ወዲህ ቅዝምዝሜ ወደዛ አይነት ህይወት አይደለም። ህይወታቸው መልእክታቸው ነው። ኢየሱስ ያድናል። የሚኖሩት ኑሮ ወዳጆቼ እንደተናገሩት እንደ ሕያው እንደ እግዚአብሔር ቃል ነው የሚኖሩት። መልእክታቸው ከኑሯቸው ይጀምራል። ከህይወታቸው ከቅድስና ህይወታቸው ይጀምራል። ኃይላቸው ያለው ቅድስናቸው ላይ ይሆናል። አይታቸውን ኃይላቸው ብርታታቸው ያለው መንፈስ ቅዱስን በውስጣቸው ከማስከበር ይጀምራል እንጂ አለበለዛ ባለፈውም እንደተናገረን ወንድማችን መኩም እንዳነበበው እንደነ አናንያ ያሉ ደፋር ነቢያቶች አሉ። ኤርምያስ 28 ላይ ደፋር ነቢያቶች እግዚአብሔር ተናግሮ 70 ዓመት ከቀጠረ በኋላ መጥተው የ70 ዓመቱን በ2 ዓመት እጥፍጥፍ አድርገው ባይዘዌ ሾርት ከት የሚባለው እኮ ነገር ነው። አሁን ብዙዎችን የገደለው አሁን ብሌሲንግ ሾርት ከት፣ ብሌሲንግ ትዳር ሾርት ከት፣ አገልግሎት ሾርት ከት፣ እንትን ሾርት ከት በጣም ከባድ ነው ወዳጆቼ። እግዚአብሔር ከሾርት ከት ያውጣል አይደለ? ምንም እንኳን አጭር ቢሆን በፍልስጤም መንገድ ምን አላደረጋቸውም? አልመራቸውም ይላል ቃሉ ሲናገር። የሰባት ቀን መንገድ እኮ ነው እስራኤልን ከግብፅ አውጥቶ ከነዓን ለመክተት የ7 ቀን መንገድ ነው። ግን የ40 ቀኑን መንገድ መረጠላቸው እሱ የ40 ቀኑን። ከዛ 40 ቀን ወክ እያደረጉ እግዚአብሔርን እንትን እያሉ ምናምን በ40ኛው ቀን እንዲገቡ ነበር ከነዓን እግዚአብሔር የፈለገው። ከዛ የ40 ቀኑን መንገድ ልክ ከጀመሩ በኋላ ማጉረምረም ጀመሩ። ሲያጉረመርሙ አንዱ ቀን 1 ዓመት ወለደ። የ40 ዓመት ሆነ ወዳጆች። ብዙ ጊዜ ለምን እነሱ ጥያቄያቸው ምንድነው? በዚች ለምን በ7 ቀኑ አንገባም ነው እኮ። አይታ ሾርት ከት እኮ ነው። እግዚአብሔር ግን በመሳፍንት መጽሐፍ ሲናገር ምን ይላል? ሰልፍ ይማሩ ዘንድ ይላል። በዛ በረጅሙ መንገድ መራቸው። እግዚአብሔር ማን እንደሆነ በምድረ በዳ ውስጥ ታላቅ እንደሆነ ኃያል እንደሆነ እንዲያውቁ በዛ በረጅሙ መንገድ መራቸው ይላል። እነሱ ግን ይህን አልተረዱም ይላል። ነገር ሲቆይብን፣ ነገር ሲዘገይብን ወዳጆቼ እግዚአብሔር በዛ ውስጥ እያስተማረን ያለው ነገር አለ። እሱ አይደል ሉዓላዊ ማለት እኔ አዝዤው በእኔ ህይወት ላይ ይሄ እንዲሆን እኮ አድርግ ብዬ እጁን ጠምዝዤ ማደርገው ነገር የለም እኮ። እግዚአብሔር በእኔ ላይ የበላይ ነው። እግዚአብሔር ባንቺ ላይ የበላይ ነው። ነገር ሲዘገይ፣ ነገር የማይመስል ሲመስል እግዚአብሔር እየሰራ ነው። በቃ ይሄን አስቡ። በቃ ሌላ ነገር አታስ። እኛ አማኞች ነን። አልሆነም፣ አዎ አልሆነም። ምን ሆነ? እግዚአብሔር እየሰራ ነው። አለቀ በቃ። እግዚአብሔር በስራ ላይ ነው። ኢየሱስ ጌታ ነው። ሃሌሉያ። ጌታ በስራ ላይ ነው ወዳጆቼ። እመኑኝ። አዎ አልተፈወሽም። አዎ እግዚአብሔር በስራ ላይ ነው።
አልተሳካም። አዎ እግዚአብሔር በእስራኤል ላይ የኔ እጅ ነው እንጂ ያልቻለው የእግዚአብሔር እጅ አይችልም እንዴ? የኔ አቅም ነው እንጂ ያልቻለው የእግዚአብሔር እጅ አይችልም እንዴ? የተከተልኩት አምላኬው የታምራት አምላክ እኮ ነው። ትላልቅ ድንቅ ነገር የሚሰራ አምላክ እኮ ነው የምከተለው። ሕያው የሆነ አምላክ እኮ ነው የተከተልኩት። አይችልም እንዴ? በአባቶቼ አይቻለሁ ሲሰራ። ቀይ ባህርን ሲከፍል አይቻለሁ። ዮርዳኖስን እንደ ግድግዳ ሲያቆም አይቻለሁ። ኢያሪኮ የማይወድቅ የተባለውን ግንብ ሲደረምስ አይቻለሁ። ይሄው በቃሉ ትሞታለች የተባለችዋን ሴት 12 ዓመት ደም ሲፈሳት የነበረችዋን ሴት ሲያድን አይቻለሁ። እንደገናም ደግሞ አለቀ ተቆረጠ ሞተ የተባለውንም አልዓዛር ሲያስነሳ አይቻለሁ። ሸተተ የተባለውን ማለት ነው። ኢየሱስ ያድናል። የኔ እጅ አልቻለም ማለት እግዚአብሔር አይችልም ማለት አይደለም። እግዚአብሔር ይችላል። እስቲ እግዚአብሔር ይችላል በሉ እስቲ። ክብር ለኢየሱስ ይሁን። አረ ሃሌሉያ ወዳጆች፣ እግዚአብሔር በተቀደሰ አኗኗር ይባርከን። የመጨረሻ ጥቅሳችን እናንብብ። ኤርምያስ ምዕራፍ 23 ከቁጥር 9 እስከ 15 ያለውን እናንብቡ። ኤርምያስ 23 እንደዚህ ይላል። ስለ ነቢያት ልቤ በውስጤ ተሰብሯል ይላል። ነብዩ ነው የሚናገረው። ባይዘው ስለ ነቢያት ልቤ በውስጤ ተሰብሯል፣ አጥንቶቼም ሁሉ ታውከዋል። ከእግዚአብሔር የተነሳ ከቅዱስ ቃሉም የተነሳ የወይን ጠጅ እንዳሸነፈው እንደ ሰካራም ሰው ሆኛለሁ ይላል። ደንግጫለሁ፣ ተሰብሬያለሁ። ራሴን አቅሌን መያዝ አልቻልኩም፣ መቆም አልቻልኩም። ከነቢያቱ የተነሳ እንደዚህ ሆኛለሁ። ምድር ከአመንዝሮች ተሞልታለችና ይላል። ተመልከቱ። ከመርገምም የተነሳ ምድር አልቅሳለች። የምድረ በዳ ማሰማሪያ ደርቋል። አካሄዳቸው ክፉ ነው፣ ብርታታቸውም ቅን አይደለም። ነቢዩና ካህኑም ረክሰዋልና ይላል። በቤቴም ውስጥ ክፋታቸውን አግኝቻለሁ ይላል እግዚአብሔር። ቤት ውስጥ ሁሉ ክፋቱን ይዘው ገብተዋል። ይሄ ባይዘዌ በጣም ከባድ የሆነ ክፋት ነው። ይሄ በቤቴ ውስጥ ክፋታቸውን አግኝቻለሁ የሚለው ከአንደኛ ዜና ምዕራፍ 36 ጋር እያነጻጸርን ስንመለከተው ነቢያቱ፣ ካህናቱ ወንድ ከወንድ ጋር በመቅደስ ውስጥ ይዳሩ ነበር። በጣም ክፋት የሚለው እግዚአብሔር ይሄን ጣዖትን ይዘው ወደ ቤተ መቅደስ ገብተው ነበር። አስቡ። የፀሐይ አምላክ የሚባለው ሞሎክን የሚቃጠልለትን ልጆቻቸውን ለእሳት አሳልፈው የሚሰጡለትን ያንን አምላክ በእግዚአብሔር በተቀደሰው መቅደስ ውስጥ ይዘው ገብተው ነበር። ስለዚህ መንገዳቸው በጨለማ እንዳለች እንደ ጥድ ስፍራ ድጥ የሚያዳልጥ ድጥ ትሆንባቸዋለች። እነርሱም ፍግምግም ብለው ይወድቁባታል። እኔም በምጎበኛቸው ዓመት ክፉ ነገርን አመጣባቸዋለሁና ይላል እግዚአብሔር። በሰማርያ ነቢያት ላይ ስንፍናን አይቻለሁ፣ በባኦል ትንቢት ይናገሩ ነበር ይላል። ይኸውላችሁ በበዓል ትንቢት ይናገሩ ነበር፣ ሕዝቤንም እስራኤልን ያስቱ ነበር ይላል። ትንቢት የሚናገሩት በባኦል መንፈስ ነው። የሰማርያ ነቢያቶች እግዚአብሔር ስንፍና አይቼባቸዋለሁ ይላል። በኢየሩሳሌም ነቢያት ላይ የሚያስደነግጥን ነገር አይቻለሁ። ያመነዝራሉ፣ በሐሰትም ይሄዳሉ። ማንም ከክፋቱ እንዳይመለስ የክፉ አድራጊዎችን እጅ ያበረታሉ። ተመለሱ ማለት ሲገባው ነቢይ እንደውም በርታ ይላል። በተግባሩ ያበረታታል፣ በቃሉ ያበረታታል፣ ኃጢአትን ያስፋፋል። ወዳጆቼ አድራጊዎችን እጅ ያበረታሉ። ሁሉም እንደ ሰዶም የሚኖሩባትም እንደ ጎሞራ ሆናለች። ሰዶም የሚለው ሐሳብ ይሄ ነው፣ ሌላ ነገር የለው። እግዚአብሔር የተቆጣው ኃጢአት ቤተ መቅደስ ውስጥ ገብቷል። ተመልከቱ። ስለዚህ እግዚአብሔር እንዲህ ይላል፣ እነሆ ከኢየሩሳሌም ነቢያት ዘንድ
እርኩሰት በምድር ሁሉ ላይ ወጥቷልና እሬትን አበላቸዋለሁ፣ የሐሞትንም ውሃ አጠጣቸዋለሁ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ትንቢት የሚናገሩላችሁን የነቢያትን ቃል አትስሙ፣ ከንቱነትን ያስተምሯችኋል፣ ከእግዚአብሔር አፍ ሳይሆን ከገዛ ልባቸው የወጣውን ራእይ ይናገራሉ። እስከዚህ ይበቃናል። ኢየሱስ ጌታ ነው። ግን እንደ ሰዶም ሆነዋል ይላል አኗኗራቸው። የኢየሩሳሌም ነቢያት፣ የሰማርያ ነቢያት በባኦል መንፈስ ነው የሚተነብዩት። ኢየሩሳሌም እየኖሩ በባኦል መንፈስ ይተነብያሉ። ኢየሩሳሌም እየነበሩ ቤተ መቅደሱን አርክሰውታል። አስባት፣ በሰዶም መንፈስ አርክሰውታል፣ በጎሞራ መንፈስ አርክሰውታል። ስለዚህ የእውነተኛ ነብይ መለያው ምንድነው ካላችሁ ህይወቱ እንጂ መልእክቱ አይደለም። ህይወቱን አይታችሁ ነው ምን እየሆነ ነው የሚለውን። ምክንያቱም ህይወት የአንድ ጊዜ አይደለም፣ ህይወት የብዙ ጊዜ ነው። መልእክት የአንድ ጊዜ ነው። አይታችኋል። እኔ አሁን ዛሬ መልእክት ተናገርኩ ሄድኩኝ፣ አለቀ። ከዛ ህይወቴስ የብዙ ጊዜ ነው። ኢየሱስ ያድናል። እግዚአብሔር በዚህ መንፈስ ይጎብኘን። እንጸልይ እስቲ። እግዚአብሔር ይመስገን።